እንድትቆሙ ፈልጋለሁ። ምክንያቱም እግዚአብሔር የከበረ ነው። እግዚአብሔር በሕይወታችሁ የከበረ ነው። በዘመናችሁ የከበረ ነው። ጌታን ማክበር እግዚአብሔርን ማደናነቅ መታደል ነውና ሁላችሁም ቁማችሁ ጌታ እንድትባርኩ ፈልጋለሁ። እግዚአብሔር አምላካችን እጸልያለሁ በጌታ በኢየሱስም በእንዲህ አይነት መልኩ በፊት ስንሆን የማይወድ ስናመልክ ደስተኛ ያልሆነ አጋንንት የጨለማ የክፉ ጉልበት በኢየሱስ ደሙ ጉልበት አሁን የተረገጠ ይሁን። አሜን በሉ። የተረገጠ ይሁን። የክፉ ምንጭ የደረቀ ይሁን። የመርገም ምንጭ የደረቀ ይሁን። የአጋንንት ምንጭ የደረቀ ይሁን። የእባብ ጉልበት የደረቀ ይሁን። ተወረወረ የእባብ ወገብ ይወገር። ኢየሱስ በበሽታ እድሜ ላይ በተላበሰ ሰላም ላይ ማንሻት ጨጓራ መስሎ ኩላሊት መስሎ በተላበ በሽታውን ዘርግቶ ያ ብቻ ሳይሆን ፕሮግራሙን ልትቋቋም የመጣ አውሬ ካለ አሁን ልትዋረድ ይሻላል። ልትዋረድ ይሻላል። ቃሉን ልትይዝ ሰማይን ልትዘጋ የእግዚአብሔር ልጆች የእግዚአብሔር ቃል እንዳይሰሙ በተለያየ ሲስተም በደቀቀ ጥበብ ተዘጋጅተው ክርስቶስ የሚከበርበት የክርስቶስ ወንጌል የሚሰበክበት ወደዚህ ቤት በእርግጠኝነት በልጆቼን ተከትለው በድንገት ወንድሞቼን ተከትለው የመጣ አውሬ ካለ እንገለብጣለን። አሁን የተገለበጠ እናዋርዳለን። አሁን የተዋረደ እንወጋለን። አሁን የተወጋ ይሁን። ያለምንም መከልከል መንፈሴ በመካከላችን ይመላለስ። ያለምንም መከልከል እጅ ያገኛል። ያለምንም መከልከል ክብር ይልካል። ኃጢአት ሊኖረን ይችላል። መተላለፋችን ብዙ ነው። ያ ነገራችን እጅን እንዳይገድበው፣ ያ ነገራችን መንፈስን እንዳይዘው አምላካችን እግዚአብሔር ሁል ጊዜ አንተ የምሕረትና የቸርነት አምላክ ነህና እኔንም ይቅር ብለህ ልጆችንም በምሕረት ያስበህ ሊመጣ ያለው ቃል ሊመጣ ያለው ክብር ያለ ምንም መከልከል ወደዚህ ጉባኤ መካከል እንድፈስ እንጸልያለን። ወዳለን እናከብረሃለን። ክርስቶስ ኢየሱስ ጌታ በከበረው ስም አሜን። ጌታ እግዚአብሔር ዘመናችሁን ይባርክ። ጌታን ባርኩ። እግዚአብሔር አክብሩ። እግዚአብሔር ትልቅ ነው። ዳፋ ነበር። ልብሱን አወላልቆ ድንገት መዋኘቱ ስለሚገባ ራቁቱ ነበር። ሰው አላየውም፣ አልረዳው ከናቸው ነው ነካቱ ኢየሱስ አለ ነው ሚገባ ኢየሱስ አለ ነው። እኔ አውጃለሁ በታንኳቸው ላይ ኢየሱስ ይገባል። ኢኮኖሚያቸው ላይ ኢየሱስ ይገባል። ወደለ ያልኩ ነገር ላይ ኢየሱስ ይገባል። ዝም ብላችሁ እግዚአብሔር ቃል አጠር አድርጌ ላንብብና ምሽቱን ፕሮግራም እንቀጥላለን። ትግል ቃል ዮሐንስ ወንጌል ምዕራፍ 21 ላይ በትንሽ ወደታች ወረድ ብለን እናነባለንና ወደ ቁጥር 5 አካባቢ ወይም ቁጥር 4 ጀምረን እናነባዋለን። እንደዚህ ይላል። ጌታ ክብሩን ይውሰድ። እንደውም ቁጥር 3 ላይ ጀምረን እናነባለን። እንደዚህ ይላል። ስምዖን ጴጥሮስ አሳ ላጠምድ ሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። ወጥተው ወደ ታንኳይቱ በገቡ ጊዜያቸው ሌሊት ምንም አላጠምዱም። በነጋም ጊዜ ኢየሱስ በባህር ዳር ቆመው፣ ደቀ መዛሙርቱ ግን ኢየሱስን በመሆኑን አላውቁም። ኢየሱስ ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። ስለዚህ ጣሉት። በዚያም ጊዜ ከዓሣው ብዛት የተነሳ ሊጎትቱም አቃታቸው። ኢየሱስ ወደ ይወደው የነበረው ደቀ መዛሙርት ጴጥሮስ ጌታ እኮ ነው አለው። ስለዚህም ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለው። ሌሎችም ደቀ መዛሙርቱ ግን ከምድር 200 ክንድ ያክል እንጂ እጅግ አልራቁም ነበርና ዓሣ የሞላውን መረብ የሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና ዓሣ በላዩ ተቀምጦ እንጀራውንም አየ። ኢየሱስም አሁን ካጠመዳችሁት ዓሣ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ ዓሦች ሞልቶ የነበረው መረብ ወደ ምድሩ ጎተተ። ይህንም ያክል ብዙ ሲሆን መረቡ አልተገደደም። አሜን ይባላል። እጃችሁን ከፍ አድርጉና ጌታ እኮ ነው በሉልኝ። እስቲ አልነገራችሁም? እጃችሁን ከፍ አድርጉና ድምፃችሁን ከፍ አድርጉና ጮክ በሉና ጌታ እኮ ነው በሉ። እስኪ ትገሙና ጌታ እኮ ነው በሉ። ምን ያደረገው እንዴት የሆነው ምን የሰራው ሲባል እንደ ጴጥሮስ ወይም እነዚህ ዓሣ የሰበሰቡ ሰዎች
ልክ የጌታ ያደረገውን ነገር አይቶ የተገረሙ ሰዎች እንደሚሉ ሳይሆን ወይም እዚህ ጋር ያገለገልኩ እንደኔ ወይ ሌላ ሰዎች በሉ ተብሎ ሳይሆን የሆነ ነገር የሆነ በቤታችሁ የተሰራው በህይወታችሁ የተሰራው በኪሳችሁ የተሰራው በእድሜያችሁ የተሰራው ስታስቡ ጌታ እኮ ነው ያስብላል። አሜን ተመስኩ ካንተ ጩና ጌታ እኮ ነው በሉልሽ። የዛሬን ያየኸው በጌታ ነው። አሜን በልልኝ። ያልሞትከው በጌታ ነው። አሜን በልልኝ። ሕይወት የተቀጠለልን በጌታ ነው። ጩኻችሁ አሜን በሉ። ጌታ እኮ ነው በሉልኝ። ሃሌሉያ። እድሜ የቀጠለው ጌታ እኮ እንድንኖር ያደረገው ጌታ እኮ ልናገለግል የረዳን ጌታ እኮ ሰው ያደረገን ጌታ እኮ ሕይወት የሰጠን ጌታ እኮ ጸጋ የሰጠን ጌታ እኮ ሲያምሰው ጩኸ ጌታ እኮ ነው ይበልልኝ። ሃሌሉያ። ለሱ ክብር ይሁን። ሰው ቢጠይቃችሁ የምንመልሰው መልስ አለ። ሰው ቢያናግረን የምንናገረው መልስ አለ። ማን ረዳ ቢሉ፣ ማን አነሳ ቢሉ፣ ማን ሞትን አስቀረ ቢሉ፣ ትናንትና የነበረበትን ሕይወት እንዴት አለፍክ ቢሉ ኮራ ብዬ የምናገረው ቃል አለ። እስኪ አሜን በልልኝ። ማን ረዳ፣ ማን አገዘ፣ እንዴት ቆምክ፣ እንዴት ዳንክ፣ ልትሞት አልነበርክም፣ ልትወድቅ አልነበርክም፣ ታሪክ የተበላሸው ሰው አልነበርክም ቢባል የሚመልሰው ቃል አለኝ። ያን ሰው አሜን ይበል። እኔ ቃል አለ ያንተን አላውቅም። እኔ እንደዛ ነው የምመልሰው። ለሚመጣ ሰውም ለሰይጣንም ለውሸተኛውም ለማተኛውም ለደካሚ የሚመልሰው እንመልሳለን። እንዴት አለፍክ ስትባል ጌታ እኮ ነው የሚለው። እንዴት በሕይወት ነው ስትባል ጌታ እኮ ነው የሚለው። እንዴት ሰው ቆንኩ ካልከኝ ጌታ እኮ ነው። አሜን ይባላል። ከራሴ የተጀመረ ነገር የለም። ከራሴ የተጀመረ አንድ ዱር የለም። ጌታ እኮ ነው። ጌታ እኮ ነው በሉልኝ። ተደንቆ ነው ተገርሞ ነው የሆነው ነገር በጣም አስደነቀው። የተሆነ ነገር በጣም አስገረመውና እንደዛ አለ። ጌታ እኮ ነው። ጌታ ለዘላለም ይባላል። አጭር ጊዜ ነው ማውራው። ከዛ በኋላ ጸልያለሁ። ይሄ ጌታ የሆነው ጌታ ታሪክን ይቀይራል። ባዶ የሆነው መረብ ላይ መሙላት ይጀምራል። ባዶ የሆነው ኪስ ላይ መሙላት ይጀምራል። ታሪክ የፈጠረውን ኢየሱስን ድንቅ ያደረገውን ኢየሱስን ማዶ የሆነው ድርቅ የሆነው የተደከመበትን ሕይወት የቀየረውን ኢየሱስን ነው በሰብኮ ጌታ እኮ ነው ያልክ ድንገት ታሪክ ይቀየራል። ጌታ እኮ ነው ያልክ ድንገት ነገራችሁ ይገለበጣል። አሜን። ቻችሁ ከፋር ጉዳ ጌታ እኮ ነው በሉ። የኖራችሁት በጌታ ተሻገርከው በጌታ ሕይወት የቀጠለው በጌታ ነገሮች የተመቻቸው በጌታ ሰው በላይ መኖር የጀመርከው በጌታ ጌታ እኮ ነው በሉ። ይባርካችሁ። እያንዳንዱ ሰው ብጠይቅ የራሱ የሚጨምር ታሪክ የለው። እያንዳንዱ ሰው ቢፈተሽ ጓዳው ብታይ የሚፈለግ ራሱ የሆነ ትንኪት የራሱ የሆነ የተጨመረበት ምንም የለው። ጌታ እኮ ነው። አልሰማንም፣ አላወቀንም፣ አላወራንም። ቅድም ወንድም ጠዋት ስለ ምስክርነት ያወራ ነበር። ምስክርነቱ እንኳን የሚወራው ያደረገለትን እያየ ጌታ ሰሞኑን ንስሐ እየገባው ነበር። እኔ በዚህ ቤት ውስጥም ሆነ በአገልግሎት በሚታየኝ ነገር ጎደሎ ነው የሌለው ነገር ነው ብዙ ጊዜ የሚታየው። የሆነው ነገር ጌታን መስኪኛ አላለም። እንዴት አድርጌ ወንበሩን ልምላ፣ እንዴት አድርጌ ቸርቹን ላስፋ፣ እንዴት አድርጌ እንዲህ ላድርገው፣ እንዴት በቃ የሚየሌለው ነገር ብቻ እየመጣ የቤቱ ክራይ ብቻ እየመጣ ጭንቅላትን በቃ እንደዚህ ያደርጋል። እንዴ የተደረገውንስ መቼ ነው ማመሰግነው አልኩ። ኢየሱስ ጌታ ምንም ባይኖር ለሕይወት ማመስገን ነበርብኛል። ስለናውኩ ማገልገል ማመስገን ነበርብኝ። ሕይወት ስለተጨመረብኝ ቀንና ማታ በስርዓት ማየት ስለቻልኩ ታሪኩን ንገር ካልኩኝ ማዘጋጃ ይቀበር የተባልኩ ሰው እናት አባት የሌለ ሰው ብቻውን ያደገ ሰው ሜዳ ላይ የወጣ ሰው ምንድነው? እንዴት ነው ታሪክ ብትወጥ ታሪክ ጌታ እኮ ነው። አሜን በልልኝ። ብዙዎቻችን ቀዳዳ ነው የምታየን። የተደረገ ሳይሆን ያልተደረገ ነው የሚመጣልን። የተከፈለ ዋጋ ሳይሆን ያልተከፈለ ትናንሽ ነገሮች ናቸው መጥቶ የሚታዩ በጣም ተራ ነገሮች ወላችሁ ያለው ሰው በደንብ ያዙና እሱን ተው በሉልኝ። የተደረገልኝ ይመጣል በለው። ንገረው እሱን ተው በለው። ኢየሱስ እግዚአብሔር ልጅ ጌታ ነው። ያልተደረገው ተው፣ የከበደን ተው፣ ያቃተን ተው፣ ያልሞላልን ተው። የተደረገልኝ ይመጣችሁ እና አሜን ባላ ባላ ከጃችሁ ከፋጉና ጌታ እኮ ነው በሉልኝ። ይሄ ነገር የሚገባው ለብዙዎች አይደለም። እውነት ለአንዳንድ ሰዎች ይገባል። ከአልጋ በአልጋ የሆነ የሀብታም ልጆች ይሄ አይገባቸው። ከአልጋ ወደ አልጋ የሄደ ሰው ይሄ አይገባም። እንደኔ ከሞት ያመለጠ ሰው ይገባዋል። እንደኔ በስቃይ መንገድን አልፎ በኢየሱስ ታሪክ የተሰራለት ሰው ይገባዋል። ኢየሱስ አባት ለሆነለት ሰው ይገባዋል። ኢየሱስን ምግብ ያደረገለት ሰው ይገባዋል። ኢየሱስ ጠዋትና ማታ ልብስ ያደረገለት ሰው ይገባዋል።
ይገባዋል። በእግሩ ስር በመስቀሉ ስር ነው ያደግኩት። አባቴ መካሪዬ፣ የሚገስጸኝ የሚያስተምረኝ እንጀራዬ ኑሮዬ ኢየሱስ ነው ያለ ሰው ይገባዋል። አሜን ይባላል። እስኪ ጌታ እኮ ነው በሉልኝ። ምን ያደረገህ ቢል የምታወራው ማት ነገር አለ። ጌታ እኮ ነው ስትል ምን አደረገልኝ ቢል የምታወራው ማት ነገር አለ። የምታወራው ማት ነገር ጊዜ አይበቃም። ጌታ ለዘላለም ይባረክ። ለዛ ነው ብዙ ዘማሪዎች ብዙ ሰዎች እንደዚህ ሲዘምሩ ሲሰብኩም በቃ እንደዚህ ብሎ ማለፍ እንጂ ምን ይባላል? ሰውየው ድንቁን መጀመሪያ አላወቀም። ልክ እንደነገርኳችሁ ቀዳዳ ነው የምታየን እንጂ የተሰራን እንደማይታይ የሆነልን እንደማይታይ አጭር ወጥቼ በደንብ ጸልያለሁ። የእግዚአብሔር እጅ ታሪካችሁን ይቀይር። እንደማይታይ አብሮ የነበረው ጌታ እንደሚሆን ሰው አላወቀም። አብሮ ያለ ታሪካ ውስጥ የገባው ከነሱ ጋር የመጣ አለ ኢየሱስ መሆኑን አለ። ያለቱን ያደከመ በት ላይ ኢየሱስ አለ። ያ በሽታ የከበበ ሕይወት ላይ ኢየሱስ አለ። ጁላ ኢየሱስ አለ። በዛ ጨለማ ወጥ በዛ ባዶነት ወጥ ምንም ማለት ምቀመስ ምታበስ ነገር በሌለበት ባዶ ሆነ የደረቀ ማንነት ውስጥ ጌታ ለካ አብሮ ነበር። አላወቁም። አሁን ችግራችን እኮ የት እንዳለን አናውቅም። ጎልሏቸው ብቻ ቅድም እንዳወራው ባዶነት ብቻ ያልበላ ነው ያለበስ ነው። በቃ ነገ የሚመጣው ኢዳ ብቻ ነው የምታይ። የሆነልን አመስግነን ነው። ግን ጥያቄ ቢመጣልህ የምትመልሰው መልስ አለክ። እውነት ነው ያለ አሜን ይባል። ልክ ነኝ አይደል? ምን ያደረገህ እንደዚህ ያደረገህ ከሞት ማን አጠርፈህ እንዴት ቆምክ እንዴት መኖር ቻልክ ብባል ማት መልስ አላችሁ። እኔ ማት መልስ አለኝ። አንድ መልስ ኢየሱስ ጌታ። ያንን ሁሉ ሸሸት ባርከ ጠቅላላ አድርገህ የሚመልሰው አንድ መልስ አለ። ምን ይላል? ጌታ እኮ ነው ነው እንደዚህ ባል ጌታ እኮ ነው። ከዳራውን ማሸፈነ ሞትን ማን አስቀረ ቤትን ማን አስቀጠለ እንደቆ እንድታገለግል ተመረጠ ቢባል ጌታ እኮ ነው ነው የሚባል የተጨመረልኝ ነገር የለም ማለት የተጨመረልኝ ነገር የለም። የራሱ የሆነ አንዳች ነገር የለም። ስለዚህ አብሮ ነበረ ግን አላውቅም። ልብሱን አውልቆ ራቁት ነው ሰው ራቁት። ምክንያቱም ወንዝ ላይ ነው ያለው። ድንገት ቢወድቅ ለመዋኘት አሳ ቢያየው ዘሎ ለመያዝ ይመስለኛል። ምክንያቱም ታንኳ ባዶ ስለሆነ ራቁት ነው። ኢየሱስ ጌታ ከናቸው ለሰው በደንብ ያዘን። ምንም በለው ይገርማል። ምንም በለው ኢየሱስ ግን ካንተ ጋር እንዳለ ተረዳ ነው። ምንም ይሁን ምን ኢየሱስ መጥቷል። ምንም ይሁን ምን ኢየሱስ ሞቶላ። ምንም ኢየሱስ ጌታ ነው። አለ ኢየሱስ ቻቹ ከፋርቦና ኢየሱስ አለ በሉ። ኢየሱስ አለ። ምንም ሆነ ምን በእውቀትም የበለጥኩን በገንዘብም ያለሁን ወይም ኃጢአተኛውን ምንም የሌለውን ምንም ያለሁን ምንም ሆነ ኢየሱስ መጥቷል። አሜን። ቻቹ ከፋርቦና ኢየሱስ መጥቶልኛል በሉ። ምን ላድርግ? ያለኝ ባዶ ቤት ሊሞላ መጥቷል። ከታመምክበት ፈውስ ይዞ መጥቶላ። ከወደቅክበት ሊያነሳ መጥቶላ። ራቁቱ ነበረና ራቁቱ ጌታ ይባላል። አብሮ ነበረ። ኢየሱስ መሆኑን አላወቀም። ሁሉ እየጎተቱ የወረውሩ እየሳቡ ደከሙ እንጂ ምንም ማለት ተስፋ የሌለ ቀዳዳ እያዩ ቀጠሉ። ባዶነት እያዩ ቀጠሉ እንጂ በቃ ኢየሱስ መሆኑን አላወቀም። ግን ልክ መጥቶ ሲደርሳቸው ነገራቸው። ልጆች ሆይ የሚበላ ነገር አለን ሲባል አንዱ ጮክ አለና ምንም የለ እኛ ራሳችን እያየ አይደልን አብሮ አሳ አጥማጅ መስሏቸዋል። የሚታየውን ነገር መተት ጠይቃለህ አለ። ጥልቁ ላይ ፈቀቅ በሉና ወርውሩ። አዲስ ነገር አለ። ገፋ አልጉና ፈቀቅ በልበሉልኝ። ስማ አምላክ እግዚአብሔር ካንተ ጋር ይሁን። ገፋ አድርግና ፈቀቅ በልበሉልኝ። ዳት ቁም በሉልኝ። ጫፍ ቁም በሉልኝ። በኢየሱስ ወደ ውስጥ መግባት ይሁንላችሁ። አዲስ ጫፍ ነው የቆመው። ክርስትና ጫፍ አይደለም፣ ጠልቆ መግባት። ዋናውን መልካት ያስፈልጋል። ልክ እንደዛች ደም ያፈሳት የነበረች መጣችና የሚንጋጉ የሚጮሁ የከበቡ ያሉ እሷ ጠልቃ ገባችና ነካችሁ። ዛሬ ምሽት ጠልቆ መልካት ይሆንና ከነካት ይፈወሳል። አሜን ባልልኝ። ከነካት ይጠግባል። አሜን ባልልኝ። በኢየሱስ የኢየሱስ ጠረን ያገኛችሁ። ክብሩ ይልካችሁ በኢየሱስ ወደ ጥልቁ ፈቀቅ በል። ግቡ ሲባል ምን ትሰራላችሁ? ሁል ጊዜ ዳሩ ነው ያጣችሁት፣ ዳሩ ነው የተራባችሁት። አንድ ሁለተኛ ደግሞ ነገራችሁን ሁል ጊዜ ወደ ግራ አትወሩ። አሁን ታምር እየሆነ ነው።
ሰውየው አይምሮ መገመት ማይችለው ነገሮች እየተገለጠ ሲመጣ ይሄን ድንቅ የሚያደርገው ይሄ የሌለው ነገር ወደ ማኖር የሚያመጣው ይሄ ባዶነትን በሙላት መቀየር የሚችል ዮሐንስ ጴጥሮስን መታየት ጀምር አሳጥቶ እርስ በራሳቸው መታየት ጀመሩ። ማንነታቸውን ማለት ጀመሩ። ምን ተፈጠረ ያለው ሲባል በአንዱ ብድግ አደረገ። አንተ አታውቅም ጌታ እኮ ነው እስከ አሜን ትባለኝ። እኔ የሚጠራው ጌታ ዛሬ መርከቤ ውስጥ ገብቷል፣ ታንካዬ ውስጥ ገብቷል፣ ነገሬ ውስጥ ገብቷል። እጃችሁ ሰርኩ ወደ እኔ አንድ ቃል ላውጣላችሁ። በኢየሱስም ዛሬ ከዚህ ቤት ኢየሱስን ይዘት ይገባዋል። ችግር ላይ ኢየሱስን ይዘት ይገባዋል። የገባበት ላይ ኢየሱስን ይዘት ይገባዋል። ያጣበት ላይ ኢየሱስን ይዘት ይገባዋል። ጩና ባዶዬን አልመለስም በለው። ባዶዬን አልገባም። ዳባችሁ ቃል ይሁንላችሁ ለኢየሱስ። አልመለስም እስከ አልመለስም በለው። ተመልሷል እኮ ይሄዱ እኮ ነው ወደ ቤት ዘርግቶ ጨርሶ መሽቷቸዋል። ግዛቸውን ጨርሰዋል። ደክመዋል። በጣም አጥማቷል። ከዚህ ለመሄድ ሲያስቡ የኔ ጌታ ኢየሱስ ባለቀ ጉዳይ ላይ ከች አሜን አላላችሁ? የተዘጋ ጉዳይ ላይ ከች አጥቦ ባዶ ሲያደርጉ ከችላ በቃ አበቅተዋል ብሎ ሰግቶ አጥቦ ሰብስበው ሊመለሱ ሲዘጋጁ ከችላ ዛሬ የጨረስከው ጉዳይ ላይ ኢየሱስ ይመጣል። አለቀ ያልከው የአንድ ሰዓት ጉዳይ ላይ ኢየሱስ ይመጣል። አለቀ ያለቀ አንድ ሰው ጉዳይ ኢየሱስ ይመጣል። የሰማሁትን ነው ማወራው። ይመጣል። ታሪክን ይቀይራል። ነገርን ይገለብጣል። እጃችሁን ከፍ አድርጉና ዛሬ ምሽት በሉልኝ ኢየሱስ በሉ። ባለቀ ነገር ላይ በቆመ ነገር ላይ ተዘጋ ነገር ላይ ጣልቃ ይገባል በሉ። እሱ ጣልቃ ሲገባ የማንም እጅ የማይቀይረውን ይቀይራል። የማንም እውቀት የማይቀይረውን ይቀይራል። ኢየሱስ ጌታ አሜን። ማይ ደህና ነሽ አይደል? እጃችሁን ዘርጉትና ደህና ትሆኛለሽ በሏት። እግዚአብሔር ከአንቺ ጋር ነው። ወሬው ቀርቷል በል ነው የሚለኝ። ወሬው ቀርቷል። ኢየሱስ ጌታ ነው። የሰማው ድምጽ ይሄ ነው። ያደከማት ወሬ፣ ሊያስፈራራት ወሬ ባለፈው ማክሰኞ ነው ምናምን አገልግያዋል። ትዝ ብሎሽ የሆነ ቀን አገልግያለሁ። የሆነ አገልግሎት አሁንም ሰማው ወሬው ቀርቷል። አሜን። ጆሮ ላይ መጥቶ ይወራል። ትሞታለች ይላል፣ አትተርፍም ይላል። በቃ ልጅሽ እንደዛ ነው ይላል። አታልፍ ማት ወሬዎችን ታሰናግዳለች። ልክ ነው አይደለም? ቀን ታሰናግዳለች፣ ማታ ተኝታ ታሰናግዳለች። የኔ ጌታ ኢየሱስ ግን ወሬ ቀርቷል። አሜን። ከዛው ከጨለማ የሚላክ ወሬ ቀርቷል። ከአጋንንት ቤት የሚላክ ወሬ ቀርቷል። እጃችሁ ዘርጉና ወሬ ቀርቷል በሉላት። አሁን ሰላም ነው በሏት። እኔ የምሰብከው ኢየሱስ እኮ አንቺ ቤት ይመጣል። እኔ ማገለግለው ኢየሱስ እኮ በአንቺ ሕይወት ላይ ይመጣል። ታሪክሽን ቀይሮ ያሳርፍሽ። ጌታ ለዘላለም ይባረክ። ስለዚህ እግዚአብሔር ምስክሬ ነው። ምን እንደሆነ አላውቅም። የፈራሽው የደነገጥሽው በጣም ሌሊት ተነስተሽ የጮሽው ያለቀስሽው ምን ሊሆን ነው ጌታ ያልሽው ወሬ አስቀርቻለሁ። አታፍርም። ከኔ ዘንድ መልካም ዜና አለ። አሜን። ከመልካም ዜና ከእግዚአብሔር ዘንድ አለ። አትፍሪ። አሜን። ነገርሽ በመልካም ይከናወናል። አሜን። የእግዚአብሔር ክንድ ካንቺ ጋር ይሆናል። ታሪክ ተገልብጦ መልካም ዜና ትሰሚያለሽ። ነገር ተቀይሮ መልካም ዜና ታይዋለሽ። እግዚአብሔር እዚህ በጸልዬ አሳፍሮኝ አያውቅም። በጌታ በኢየሱስም ጸልያለሁ። ለዚህ የተዘጋጀ ወጥመድ አሁን ይሰበር። የሞት ቀስት ይሰበር። ተግዳሮት ይሰበር በኢየሱስ ስም። እጃችሁ ዘርጉና ይሰበር በሉት። አንድ ጊዜ ብቻ ነገር እጃችሁ ዘርጉና ወሬ ቀርቷል በሉ። በቃ ተሽሯል። ጽሁፉ ቢሆን ተሽሯል። የሐኪም መረጃ ቢሆን ተሽሯል። ከሰማይ ሰላማዊ የሆነ መረጃ ወጥቶ ጨረስኩ። አራፍ ወይ እግዚአብሔር ካንቺ ጊዜ አየ ማንን ጌታን ማን ጴጥሮስ ራቁት የሆነ ልክ ይሄን ሲሰማ ልክ ይሄን ሲያይ የሆነ ያወራ በቃ ይሄ ጌታ እኮ ነው አለ። አሜን። ዛሬ ወደ እኔ ቤት የመጣው ጌታ ነው አለ። አሜን። ዛሬ ህይወትን የቀየረው ጌታ ነው አለ። የሌለ አይተን ማናቆም ታምር በህይወታችን ያደረገው ይሄ ጌታ ነው አለ። እስኪ ጠላቴ ሆይ በልልኝ፣ ገፊዬ ሆይ በለው፣ ገፊዬ ሆይ፣ ሰይጣን ሆይ፣ ማርተኛ ሆይ፣ ንገረው፣ ችግሬ ሆይ በለው፣ በሽታዬ ሆይ በለው፣ ድህነቴ ሆይ በለው፣ ጉስቁልና ሆይ ጌታ እኮ ነው ከእኔ ጋር ያለው። ኢየሱስ ነው የኔ ጠበቃ፣ ኢየሱስ ነው የኔ ንጉሥ፣ ኢየሱስ ነው የኔ ጌታ በለው። ናባችሁ ባል ሆይ በኢየሱስ የኔ ንጉሥ ኢየሱስ
ሰጣቸው ለሰዎች። ጌታ እኮ ነው። ከዛ በኋላ ራሱ መቋቋምና መቀመጥ አቃተው። ጌታ እኮ ነው። ምስክርነቱን ከሰጣቸው በኋላ እሱ አውቆ እሱ ተረድቶ ኢየሱስ መሆኑን አብሮ ለነበሩ ሰዎች ከሰበከ በኋላ ካረጋገጠ በኋላ በዚህ ቤት መቆምማ የሚቻል አይደለም ማለት ለነገርኳችሁ እንዳነበብኩት መጽሐፍ ራቆት ስለነበር ይላል ራሱን ውሃ ውስጥ ጣለ። ጌታ ይባረክ። አሜን። ጌታ ከዛ በኋላ አወጥቶ ከዚህ በኋላ ጌታ ይባረክ። አሜን። ጎናችሁ ያለው ሰው ከዚህ በኋላ ማለት ከዚህ በኋላ ወርውሮ ማጣት ዘርግቶ ባዶ መመለስ ባንተ ቤት አይሆንም በሉ። ከዚህ በኋላ ባለ ያንተ ነገር በሉ ያው ነው በሉ። አምኖ ለተናገረ ሰው ካለ ይሁንልህ። የዘረጋበት ሁሉ ነገሮች ላይ ያው ይሆናል። ለማግኘት የተዘረጋው እጅ ላይ ክብር ይገባል። አሜን። ለምን ጌታ እኮ ነው። የሚሰበከው ጌታ ነው። ስም ያለው ጌታ ነው። ሞቶ ያልቀረ ጌታ ነው። መቃብር ኖሮ እንኳን ያንቀጠቀጠ ጌታ ነው። ጌታ ጌታ እኮ ነው። ስለዚህ ናውጣ መስለኝ እንደዚህ ያለ ጴጥሮስ ያለው ጌታ አትፍራ፣ ከዚህ በኋላ በእንደዚህ አይነት ህይወት አትቀጥል። እስካሁን ይባል አሜን። በእንዲህ አይነት ማንነት አትቀጥል። ያንተ ህይወት ከዚህ ደቂቃ ጀምሮ ወደ አዲስ ምዕራፍ ይቀየር። አሜን። ወይ ምን አለበት የሰማ ሰው አሜን ይበል። አሜን። ሃሌሉያ። አሜን። ያንተ ህይወት፣ ያንተ ዴስቲኒ፣ ያንተ እይታ፣ ያንተ ኑሮ ከዚህ ደቂቃ ጀምሮ ይቀየራል። ጌታ ሆይ ምን ያህል ክረሽ ይባል ህይወት ያለውን ወደ ሞት የምትነዳ አንተ ወደ ሞት የሚሄዱትን ወደ ህይወት ትነዳዋለህ። አንድ ሰው ይቀየራል ዛሬ ከዚህ ቤት አሜን። ለምን አሳ ወንዝ ውስጥ ሲኖር ህይወት ነው ኖሮ ከወንዝ ውስጥ ሲወጣ ምን ይሆናል? ይሞታል። ሁሉ ጊዜ የጴጥሮስ ስራ ህይወት ያለውን ወደ ሞት ነው የሚነዳው። ይሰበስባል፣ ይሸጣል፣ ይገድለዋል፣ ነፍስ ያጠፋል። አሁን ደግሞ ህይወት ያሉት በህይወት ይቀጥላሉ። ወደ ሞት የሚሄዱትን ወደ ህይወት ይነዳቸዋል። ቸሱ ከፍ አድርጉና ዛሬ የሚቀየርልኝ ነገር አለ በሉ። ይገባ የሚቀየርልኝ ነገር አለ። ዳባችሁ ቃል ቤታችሁ ታሪክ ይቀየራል። ስራችሁ ይቀየራል። ኢኮኖሚያችሁ ይቀየራል። በኢየሱስም ጸልያለሁ፣ ወንበራችሁ ይቀየራል። ጸልያለሁ፣ እጃችሁ ላይ ያለው ቁልፍ ይቀየራል። አሜን። ደስ ይላል። አሜን። ጌታ እኮ ነው። አሜን። ስለዚህ አንተ አለ ከዚህ በኋላ ህይወት ያለውን ወደ ሞት መንዳት ይተውና ኢየሱስ ጌታ ነው። አሜን። ለፍተህ ለኪሳራ የምትሰጥ ካለ ይሄ ነገር ይገባል። ለፍተሽ ለኪሳራ የምትሰጥ ካለሽ ይሄ ነገር ይገባሻል። ብዙዎቻችሁ ለፍተን ለጠላት ለፍተን ለኪሳራ ሽንኩርት እኮ አላረፈም፣ እንትን አላረፈም፣ ዱቄት ምን መሰላችሁ? ወር ሙሉ ሰርተን የምናመጣው ገንዘብ የሚገባበት ወደ ሞት ነው። የሄደበት ያለው ነገር አይታወቅም። ይሄንን ነገር የረገመ ይመስለኛል ጌታ ለዘላለም ይባል። ህይወት ያለው ነገር ወደ ሞት ምትነዳ አንተ አሁን ወደ ህይወት ትነዳዋል። ይሄ እውነት የገባ አሜን ይሁን። ምን መሰለህ ከዚህ በኋላ ከዚህ ቃል በኋላ ወደ ኪሳራ የምትሰበስበው አንተ ወደ ህይወት ተሰበስበዋል። ወደ ትርፍ ተሰበስበዋል። ወደ ክብር ተሰበስበዋል። ከእጅ የተወሰደ ያለ ነገር አሁን በክብር ይመለሳል። አሜን። ኢየሱስ ጌታ አሜን። ከዚህ በኋላ የምትሰበስበው ለኪሳራ አይደለም። ከዚህ በኋላ አትደክምም። ጠዋት መጥተህ ማታ አትገባም ማለት እንዴ? ጌታ ይባረክ። 350 ስንት ነው ብለህ 356 ምናምን ትላልቅ አስ 300 ምናምን ታሪኩ ከተቀየረ በኋላ ከዚህ ጌታ ጋር ፊት ለፊት ከተገናኘ በኋላ ከዚህ ጌታ ጋር ፊት ለፊት ማውራት ከጀመረ በኋላ በአንድ ስብከት 3000 ሰው ወደ ጌታ አሜን። ደስ ይላል። ኢየሱስ ጌታ 300 ወደ ሞት ያመጣ የነበረ ሰው እጥፍ እያንዳንዱ ህይወት እጥፍ የሚከፍል ይመስለኝ። ነገ ጠዋት በህይወታችሁ ይሄ ይሁን። አሜን። እኔ ማን እንዲያዳመጠ እንዳላለው ነገ ጠዋት በቤታችሁ ይሄ ይሆናል። አሜን። ነገ ጠዋት በህይወታችሁ፣ በትዳራችሁ፣ በኪሳችሁ፣ በስራ ቢሮአችሁ ይሄ ይፈጠራል። አሜን። ለኪሳራ የምትሰበስብ ሴት ለትርፍ መሰብሰብ ትጀምራለች። ለመከራ፣ ለበሽታ፣ ለመድኃኒት የምትሰበስቡ ሰዎች አሁን ለክብር መሰብሰብ ይጀምራሉ። እንዴት ካልክ ጌታ እኮ ነው። ብሰቆ ጌታ አሜን። ኢየሱስ ይባረክ። አሜን። ጌታ እኮ ነው። አሜን። ታሪኩ ተቀየረ። አሜን። ነገሩ ተቀየረ። አሜን።
ከዛ በኋላ ያንን አሳውን ወሰዱና እየቀቀሉ እሳትና ፊሙን አዘጋጅቶ በገዛ በቃ ያበሰሉ መብላት ጀመሩ፣ መሸጥም ጀመሩ፣ ማካፈልም ጀመሩ። እኔ መጽሐፍ ስነግረኝ ይገርመኛል። ታንካው ራሱ ሙሉ በሙሉ ከውሃ አልወጣም። ከደስታቸው ብዛት የተነሳ ግማሹን እሳት ነው፣ ግማሹን እሳት አቀጣጥለው እዚህ ሽርኩድ ሲጀምሩ ጌታ የሚበላውን መንቁላቸዋል። እጃቸውን ከፍ አድርጉ፣ አይናቸውን ጨምሩ። አሁን 20 ጉዳይ ሌላ ከፍ አድርጉ። በሰራዊት ጌታ በእግዚአብሔር ስም ነው የምጸልይላችሁ። አሁን ጌታ ኢየሱስ ነገራችሁን ይረከባል። የሚያምን ሰው አሜን ይበል። እንዲህ ብለህ ጸልይ ስለተባልኩ ልቤ ላይ የከበደ ያለ ጸሎት ይሄ ስለሆነ በኢየሱስ ስም ነገራችሁን ኢየሱስ ይረከባል። ወንድሜ ቤትን ኢየሱስ ይረከባል። ወንበሬን ኢየሱስ ይረከባል። ትዳርሽን ኢየሱስ ይረከባል። ስራሽን ኢየሱስ ይረከባል። ልጆችሽን ኢየሱስ ይረከባል። አካውንትን ያባዶ አካውንትን ኢየሱስ ይረከባል። ወይ እስካደችሁና ሰጥቻለሁ በሉ ይግባ በሉ። ለኢየሱስ የሰጣችሁ እመኑኝ፣ ነገ የሆነ ነገር ይፈጠራል። ለኢየሱስ ያስረከባችሁ እመኑኝ፣ የሆነ ነገር ይፈጠራል። ያልተለመደ ነገር በቤታችሁ ይሆናል። ያልታሰበ ነገር በቤታችሁ ይፈጠራል። አንድ የሚገርም ሰው አለ። አሜን። ሸዳዳባ ሩሮሺ ከዲያኖሻ ስለተናገርኩ ያለሁት በኢየሱስ ቤት ላይ ነገሩን የጣላችሁ፣ ኢየሱስ እጅ ላይ መርከቡን የጣላችሁ፣ ኢየሱስ እጅ ላይ መረባችሁን የጣላችሁ እመኑኝ፣ ዛሬ የሚፈጠር ነገር አለ። እመኑኝ፣ ነገ የሚፈጠር ነገር አለ። አለ 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 አለ። አይቻለሁ፣ የሚቀየር ሕይወት አለ። አይቻለሁ፣ የሚቀየር ታሪክ አለ። አይቻለሁ፣ የሚለወጥ ሕይወት አለ። ሾሮ ሼፋ ራባ ሱዳ ሜዲ ገባባ ሶቶቦ ሼፍራዳ ኢና መሰሊ በዲያኖሳ ኢየሱስ የገባበት ኢየሱስ ያለበት ቤት ኢየሱስ ያለበት ሕይወት ዛሬ አዲስ ይሆናል። ዛሬ ተቀይሮ ይወጣል። ዛሬ ገራሚ ይሆናል። ዛሬ የሚያስደንቅ ይሆናል። እየሰማሁ ነው፣ እየሰማሁ ነው። የማን ቤት እንደሆነ አላውቅም። የማን አካውንት እንደሆነ አላውቅም። የማን መኪና የማን ቢሮ እንደሆነ አላውቅም። እኔ እነግርሻለሁ ይለኛል።